ኢየሱስ ጌታ ነው። ሃፒ ፋሚሊ ዴይ። ስፔሻል ተናገሩ እስቲ ስከፍ አድርጋችሁ እንኳን አደረሳችሁ ለቤተሰብ ቀን። በጣም ቀዝቀዝ ብላችሁ እሱ ብላችሁ ያለው ሰው እንኳን አደረሳችሁ ተባባሉ። እንግዲህ በቸርቻችን በየዓመቱ ማርች 3 ሳንዴይ የቤተሰብ ቀን ነውና ስለዚህ ጌታ የተመሰገነ ይሁን። እንግዲህ ዛሬ የዚያን ክብር ነው ዛሬ የምናከብረው ማለት ነው። ጌታ ይመስገን። I see a new face guest. Hello, how are you? Would you stand up and tell us your name and where you came from? Oh, I didn't expect all this. Okay, so my name is Gregory. Okay. Christian is one of my students, and he told me about the church. My wife is the children's pastor over there. Oh, Pastor Judith? Yes. Okay. So I told him I'm going to come for the food, but I didn't want the food. But I can take you some spiritual food too. Thank you, God bless you. What's your name? Gregory. Gregory. Yeah. Please, warm welcome for me. Pastor Judith, New Life Church, የልጆች children's pastor ነች። የሷ ባለቤት ነው. It's our pleasure to have you with us. Thank you so much. Thank you. God bless you. God bless you. So we'll have sermon and then benediction, then we'll go to the meal, okay? Be patient. Praise the Lord. Praise God. እስቲ ማን ነው ዛሬ ቤተሰብ ቀን ውስጥ እስቲ ማን ነው በደንብ ማስ አድርጎ የለበሰና እስቲ ማን ነው አንደኛ ዛሬ የወጣ ማን ነው? ቼክ አድርጉ እስቲ ቀኝ ግራ እዩና ካፕልስ መካከል ማን ነው ዛሬ አንደኛ የሚወጣ ወይ የሚወጣ? ከሸሰፋ እናቴ እሺ ተነሱ ለታች ከሸሰይና የምንን ታችን ምንን ቤቲ ልክ ነች? እስቲ ሞቅ ያለ ባይዘወይ አንድ ቆሙ ባይዘወይ በመካከላችን አይ ቲንክ በረጅም ጊዜ አብሮ በመኖርም በትዳር ውስጥ በመኖርም they are examples አይደለ? እስቲ one more time ስለዚህ እንግዲህ why do we have family days every year? Because we believe in families. እንደምታውቁት በዚህ ሀገር ቤተሰብ ላይ በጣም ትልቅ አደጋ እና ጥቃት አለ። ስለዚህ ያንን ለመዋጋትና የቸርች ቤተሰቦች ጠንካራ እንዲሆኑ በየቤቱ ጠንካራ መሰረት እንዲጣል በዚያ ፐርፐዝ ነው ማለት ነው። አይነው እህቶች ማድ ለማስተካከል ለማወቅ ሄዳለባቸው። ነገር ግን ቢቻል የሚቻል ከሆነ ዛሬ ብትታገሱ ሙሉ ቃል መስማት ትችሉ። ደግሞ የሚቻል ከሆነ ወንድሞች ዛሬ ሄደው ቢያመቁስ አይቻልም? ጥሩ ሀሳብ ነው። ዛሬ ነው ሪላክስ ጋር እና ግን ግድ ከሆነባችሁ ኢትስ ኦኬ አይ አንደርስታንድ። ግን ሀሳቡን እንድትቀበል ብዬ ነው። ጌታ ይመስገን። እስኪ ከእኔ ጋር ዛሬ ወደ ኤፌሶን ምዕራፍ 5 እንሄዳለን። Ephesians chapter 5. Today's message comes from Ephesians chapter 5. So I'll go back and forth, Amharic and English, okay? Maybe more Amharic and few English, okay? Okay. ኤፌሶን ምዕራፍ 5 ላይ እናወጣና እናነባለን። So ኤፌሶን መጽሐፍ 6 ምዕራፎች አሉት. We can divide into 2 sections. Chapter 1 to 3 ምዕራፍ 1 እስከ 3 ድረስ ዳክትሪን ነው የሚያወራው ስለ መሰረታዊ ክርስትና ትምህርት ሲሆን ከምዕራፍ 4 ጀምሮ ደግሞ ስለ ክርስቲያን ኑሮ ነው የሚናገረው። Chapter 1 2 3 doctrine, Christian doctrine. Chapter 4 5 6 Christian life, Christian living. Okay? So chapter 5 verse 1 to 2 እናያለን። እዚህ ላይ ይህን ክፍል በጣም ነው የምወደው። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስን ደግሞ እንደወደዳችሁ ለእግዚአብሔር መባና የመዓዛ ሽታ የሚሆንን መባና መስዋዕትን አድርጎ ራሱ ስለእናንተ ራሱን አሳልፎ እንደሰጠ በፍቅር ምን አድርጎ ማለት ነው። ዋናው ቲም የሆነና
ቨርስ 3 to ቨርስ 14 ድረስ ክርስቲያን መኖር የማይገባቸው መንገዶችን ሲናገር ከቨርስ 15 ደግሞ እስከ 33 ድረስ ደግሞ ክርስቲያን መኖር ስለሚገባቸው ነገሮች ይናገራል። በተለይም የኛ ፓሴጅ የሚሆነው ከቨርስ 21 ጀምሮ ነው። ቁጥር 1 ጀምሮ አነባለሁ። ቁጥር 1 ጀምሮ አንብበን እንጸልያለን። ኤፌሶን ምዕራፍ 5 ቁጥር 1 ጀምሮ አነባለሁ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ይሄ ባል ሚስት ነው የሚያካተው። ቨርስ 22 ሚስቶች ሆይ ለጌታ እንደምትገዙ ባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ሆይ በሁሉ ጭናት ምሩልኝ። በስንት ነገር በሁሉ ምን አድርጉ? ባሎቻችሁ ይገዙ። ቨርስ 25 ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነውር ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ። ቁጥር 28 እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። ማስት ነው፣ ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበውማል። ቨርስ 31 ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ከለበለዚህ ላይ ቁጥር 32 ላይ ይህ ምስጢር ታላቅ ነው ይላል። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደራሱ አድርጎ ይውደዳት፣ ሚስትም ባሏን ትፍራ ይላል። የዛሬ ትምህርታችን ርዕስ የጋብቻ ምስጢር በሚል ሀሳብ ነው የምንመለከተው። ቱዴይ ካሚንግ ሳንዴይ ሁለት እንግዶች የጋብቻ ምስጢር the mystery of marriage ጸልያለን። ሃሌሉያ። አባት ሆይ ክብር ለአንተ ይሁን። አምላካችን እግዚአብሔር ሆይ ስለዚህ ሰዓትና ጊዜ ተመስገን። አባት ሆይ ቤተሰብ ያንተ አጀንዳ ነው፣ ያንተ ፈቃድ፣ ያንተ ሐሳብ፣ ያንተ ዓላማ ነው። ጌታ ሆይ በዚህ ቤተሰብ ዙሪያ ዛሬ አቤቱ አስተምረን፣ ተናገረን። ጌታ ሆይ ምከረን፣ ገስጸን፣ ውቀሰን፣ መልሰን። ጌታ ሆይ ወደ ቃልህ ሐሳብ ሰብስበን። ስለ ሁሉ ክብር ለአንተ ይሁን። ስምህ ይባረክ። አስተምረን። በኢየሱስ ስም ጸለይን፣ አሜን። መጽሐፍ ቅዱስን the whole Bible we can divide in terms of families. The whole Bible, the 66 books, we can divide in terms of family. I'll do that for you right now. The whole መጽሐፍ ቅዱስን ከቤተሰብ አኳያ መክፈል እንችላለን። 4 sections, the whole Bible in terms of families. የመጀመሪያው የአዳም ቤተሰብ ዘፍጥረት 1 እስከ 5 ድረስ የማን ቤተሰብ ነው? የአዳም ቤተሰብ ነው። ዘፍጥረት 1 እስከ ምዕራፍ 5 ድረስ የማን ቤተሰብ ነው? የአዳም ቤተሰብ ነው። ከዚያ ደግሞ ሁለተኛው የኖህ ቤተሰብ ነው። የኖህ ቤተሰብ ዘፍጥረት ምዕራፍ 6 እስከ 11 ድረስ። ኦኬ ምን ብያለሁኝ?
አራት ብሎ መጽሐፍ ቅዱስ አራት መክፈል እንችላለን ከቤተሰብ አንፃር። የመጀመሪያው የማን ቤተሰብ ነው? የአዳም ቤተሰብ ዘፍጥረት ምዕራፍ 1 እስከ 5 ድረስ። ሁለተኛው ደግሞ የማን ቤተሰብ ነው? የኖህ ቤተሰብ ዘፍጥረት ምዕራፍ 6 እስከ 11 ድረስ። ሶስተኛው የአብርሃም ቤተሰብ ነው። የአብርሃም ቤተሰብ ዘፍጥረት ምዕራፍ 12 ጀምሮ እስከ ሚልኪያስ ምዕራፍ 4 ድረስ ነው። the whole Old Testament። አራተኛው የክርስቶስ ቤተሰብ ነው። የክራይስት ቤተሰብ ማቴዎስ 1 እስከ ራዕይ 22 ድረስ ነው። Let me say this in English. We can divide the Bible into 4 sections in terms of families. Adam's family, Genesis chapter 1 through 5. Noah's family, Genesis chapter 6 to 11. Abraham's family, Genesis chapter 12 to all the way to Malachi chapter 4. Then Christ's family, Matthew 1 to Revelation 22. That's it. The Bible knows 4 major families: Adam, Noah, Abraham, and Christ. Okay. ማቱሳላ የማን ቤተሰብ ነው? ማቱሳላ የአዳም ቤተሰብ ነው። ኬን የማን ቤተሰብ ነው? whose family is Cain? አዳም ቤተሰብ ነው። ካም፣ ሴም፣ ያፌት የማን ቤተሰብ ናቸው? ኖህ ቤተሰብ። ዮሴፍ የማን ቤተሰብ ነው? ሙሴስ፣ ኤልያስ፣ ኤልሳ፣ ነቢያት ኢሳይያስ፣ ሕዝቅኤል፣ ዳንኤል፣ ሚልኪያስ፣ ሚኪያስ የማን ቤተሰብ ናቸው? የአብርሃም። This is all from Abraham's family. Then when it comes to the New Testament, from Matthew to the whole book of New Testament, whose family? Christ's family. And whose family we are? Hello? እስቲ ኢየሱስ ቤተሰብ ነበር። እስቲ ከፍ አድርጋችሁ እስቲ በጩኸት say we are Christ's family. እስቲ ከፍ አድርጋችሁ አይገርምም? Can you believe that? We Gentiles, Ethiopians, Eritreans, Americans, we are Gentiles, by the way. We are outside of the royal family. But we came into the royal family through Christ Jesus, our Savior. Praise the Lord. ኧረ ስሙ ይባረክ። ኧረ ስሙ እስከፍ አድርጋችሁ የክርስቶስ ቤተሰብ ነበር። እስከፍ አድርጋችሁ እስቲ በኃይል እስቲ ማነው አንድ ሰው ብቻውን የሚናገር? የክርስቶስ ቤተሰብ ነን። እስቲ ማነው ሌላ ሰው? የክርስቶስ ቤተሰብ ነን። ነን ሳይሆን ነኝ። የክርስቶስ ቤተሰብ ነኝ። አሜን። አሜን። የክርስቶስ ቤተሰብ ነን። አሜን። 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 አይገርምም? Can you believe that? We are Gentiles. እኛ ወሮች አሕዛብ ነን። በፍጹም ያልተቀረጹ የተባልን ተስፋ ያልነበርን ከተስፋው ምድር ርቀን ያለን ብችሎች የተባልን ፍርፋሬ እንኳን ያልተገባ እንጀራ እንኳን ዋናን ማዕድ እንጀራ ልንመገብ ያልቻልን ነበርን። ያቺ ሴትዮ እኮ ስትለምነው ምንድን ነው ያለችው? ምን አለ ኢየሱስ? የልጆች እንጀራ አንስቼ ለሰዎች መስጠት አልችልም አለች። ሴትያ በጣም ትሁት ነች። ጌታዬ ቡችሎች እኮ ፍርፋሪ ይበላሉ አለች። ወገኖች እኛ እኮ እንደዛ ነበርን። ነገር ግን ኢየሱስ መጣና ምን አደረገን? ማዕዱ ላይ ቁጭ አደረገን። ማዕዱ ላይ አስቀመጠን። ከነገስታት ጋር፣ ከነ ዳዊት ጋር፣ ከአብርሃም ጋር፣ ከሙሴ ጋር፣ ከጳውሎስ ጋር አስቀመጠን። ኢየሱስ ጌታ ነው። ጌታ ይመስገን። ሃሌሉያ። አድራሻ የለኝ መነሻ ስፍራ፣ ስሜ አይታወቅ ዘሬ አይጠራ፣ እንዳላሰብኩት በብን በህልሜ ከነ አብርሃም ከነ ዳዊት ተመስግቧል ስሜ። አድራሻ የለኝ መነሻ ስፍራ፣ ስሜ አይታወቅ ዘሬ አይጠራ፣
እንዳላሰብኩት በውን በህልሜ ከነ ጳውሎስ ከነ ጴጥሮስ ተመስገን። አይገርምም? አይገርምም ወይ? ብቹሎችን አሕዛብ የተባሉ ሰዎች ሰብስበው ወደ ማዶ አቀረበ። አሜን ነው። Not only that, yes, we are his family, Christ's family, but also in heaven, guess what? In heaven, we will live as one family. Can you believe that? In heaven, we will live as one family, not two or three or many. One family. There's only one family. Praise the Lord. Amen. Hallelujah. Amen. Oh, hallelujah. Amen. ጌታ ይመስገን። So, marriage is always very sacred before God. When we see the Old Testament pictures the relationship between God and Israel. እግዚአብሔርና እስራኤል መካከል ያለው ግንኙነት በምንድን የተመሰለው? በጋብቻ። God as the husband and Israel as wife. So God promised to the people of Israel, I'm going to be your husband. I'll provide you, I'll feed you, I'll nurture you, I'll take care of you. But you be my wife, my faithful wife, obey me, listen to me, and respect me. And the marriage was officiated in Mount Sinai. ሲና ተራራ ስር ያ ጋብቻ ተፈጸመ። ከግብፅ ከወጡ በኋላ ምን ገቡ? ኪዳን ገቡ። ያ ኪዳን ይባላል ብሉይ ኪዳን ይባላል። ኦልድ ቴስታመንት። ምክንያቱም ሁሉ ጋብቻ ስታገቡ ሚስትና ባል ስትሆኑ ቃል ኪዳን አልገባችሁም? አልገባችሁም? ቃል ኪዳን ፈጅራል። So every marriage has to be sealed with covenant. So Old Testament, by Mount Sinai, they entered into covenant with God. So God was their husband, and Israel was God's wife. But today, also like a marriage picture, Christ is the bride, the bridegroom. In the churches, what? The bride. ኢየሱስ ምንድን ነው? ሙሽራችን ነው። እኛ ቤተክርስቲያን ደግሞ ምንድን ነች? ምንድን ነች ቤተክርስቲያን? እስቲ ኢየሱስ ሙሽራችን በሉ። እስከፍ አድርጋችሁ። ቤተክርስቲያን ደግሞ ሙሽሪት። ጌታ ይመስገን። ስሙ የተባረከ ይሁን። ጌታ ይመስገን። And in the scriptures, there are many sections where we can see very strong passages teaching us about the relationship between the husband and wife, Christ and the church. And Ephesians 5 is one of the major sections. Okay? Ephesians ምዕራፍ 5 ይህን በግልጽ የሚናገር ክፍል ነው። Okay, I'm going to walk you through these passages, okay? Let me take you to verse 21. So ምዕራፍ 5 ቁጥር 21 ላይ ልውሰዳችሁ። ለእያንዳንዳችሁ ምን ነው የሚለው? በክርስቶስ ፍርሃት ምን ሆናችሁ ነው የሚለው? የተገዛችሁ ሁኑ ይላል። ባይብል በእጃችሁ አለ ሰው? ቅዱሳን ባይብል በእጁ ያለው ሰው? Are you guys reading your Bible? I want you to focus on your Bible, okay? As you listen to me, focus. Look your Bible. ኤፌሶን 5:21 ለእያንዳንዳችሁ በክርስቶስ ፍቅር የተገዛችሁ ሁኑ ይላል። ዳስ ይሄ እንግዲህ ሲነሳ በዘን የሚጀምረው ባል ሚስትም አንዱ ለአንዱ ምን ይሁኑ ነው የሚለው። ተገዙ ማለትም እሺ ተባባሉ፣ ተደማመጡ፣ ተከባበሩ ማለት ነው። ከዚያ በኋላ
So the whole section ስለ ሁለቱ ነው የሚናገረው፣ ስለ ባልና ስለ ሚስት። ቁጥር 22 ጀምሮ ስለ ሚስት ነው የሚያወራው። So verse 22 talks about the wives. ሚስቶች ሆይ. What does the English say, Stacy? For the wives, this means submit to your husbands as to the Lord. Okay. So the Amharic Bible says ሚስቶች ሆይ. How do you say that? Listen, wives. It's kind of that kind of message. ሚስቶች ሆይ. ሚስቶች ሆይ. እስቲ አቤት በሉ ሚስቶች. ሚስቶች ሆይ. ብዙዎች አይሰማም። ገሬ አይሰማም። ዛሬ መቼም እሺ፣ እንደገና ሚስቶች ሆይ። አቤት። አልሰማም። እሺ፣ እስቲ one more time ሚስቶች ሆይ። አቤት። ስሙ እንግዲህ ሚስቶች ስሙ። ለጌታ እንደምትገዙ አይገርምም? ለማን የምትገዙ? ለጌታ። በጣም ገራሚ ነው። እንደምትገዙ ለባሎቻችሁ ምን አድርጉ? ተገዙ ይላል። Wives, as you submit to Christ, submit to your husbands. Can you believe that? Wow. Wives, as you submit to Christ, submit to the same way. Submit to your husbands. ሚስቶች ለጌታ የምትገዙ ለባሎቻችሁ ምን አድርጉ? ተገዙ። ይሄ መቼም ባሎችን በጣም ደስ ያላቸው ነገር ነው። ተገዙ። Submission means be under. Say yes sir. Say amen. Say I agree. Say okay. Submit አድርጉ፣ ተገዙ። Wow. Okay, let me ask you, how do you submit to Christ? How do you submit to Christ? እንዴት ነው ለክርስቶስ የምትገዙት? እህቶች፣ ባሎች፣ ሚስቶች እንዴት ነው ለክርስቶስ የምትገዙለት? መገዛት። ሌላስ? ከልባችሁ አይደለም? ከልባችሁ ነው። ከልባችሁ ነው። በሙሉ ኃይላችሁ ነው። So the same way, submit to your husbands. ይሄ እንግዲህ ይሄን ስትሰሙ ያላገባችሁ ይሄን ስሙ። ምክንያቱም ነግ በኔ ነው። ነግ በኔ ስለሆነ ያላገባችሁ እህቶች፣ ወንድሞች ይሄንን ለነገ ብያችሁ ስሙ። ተገዙ። Look the next verse 23. ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና በዚህ ጊዜ ምን ታድርግ? ትገዛ። Who is the head of the church? Christ. Who is the head of the family? The husband. Hello? Christ is the head of the church. And the husband is the head of the family. Not the other way around. But as you know, in America, the men say, the boss sent me to shop. The boss told me to do this. ቦስ ሚሉት ማንን ነው? ማንን ቦስ ሚሉት? ሚስቶቻቸውን ነው ቦስ ሚሉት። ሚስቶቻቸውን አለቃዬ ያዛኛል፣ አለቃዬ ሄደሽ ወተት ግዛ በላኛለሽ፣ አለቃዬ ሄደ ወተት ግዛ በላኛለሽ ብሎ ያወራሉ። አለቃዬ no, the Bible says the head is who is the boss? The husband. In church, the boss is Christ, not the pastors, not the elders, not
as the members. The same way in the family, the boss, the head is the husband. No, not the wife. You see how much we are staying away from the scriptures? The boss is the husband. The head. Just like Christ is the head of the church, the husband is the head of the family. Verse 20, that's why you have to submit to him. That's why you have to. That's one of the reasons you have to submit to him. ለዚህ ነው ተገዢ የሚያስፈልገው። Verse 24 ዳሩ ግን ቤተ ክርስቲያን ለክርስቶስ ስለምትገዛ እንዲሁ ሚስቶች ደግሞ በሁሉ ባሎቻቸው ምን ያርጉ ይገዙ ይላል። እኔ as I was studying, I was really mesmerized with this verse 24. As the church submits to Christ, let the wives submit to their husbands in every way. አዲሱ አማርኛ በሁሉ ነገር ነው የሚለው። እኛ ደግሞ በሁሉ ነው የሚለው። እስቲ በሁሉ በሉልኝ። እስከፍ አድርጋችሁ ወደ እስቲ በሁሉ ነገር በሉልኝ። እስቲ በሁሉ ነገር ምን ማለት መሰላችሁ? ትንሽ ልርዳችሁ። ትንሽ አብራራላችሁ። ትንሽ ልርዳችሁ። Hello, Pastor Jason. Please, one more time, Pastor Jason. We are so happy to see you, Pastor. Thank you so much. Thank you. So it's Family Day. We are in Ephesians chapter 5. So let me help you with verse 24. What does it mean? Submit to your husband in every way. ምን ማለት መሰላችሁ? ስትመካከሩ ስትወያዩ አይዞሽ ኦኬ በአንድ ጉዳይ ላይ ያወራችሁ ከባልና ሚስት you are discussing በአንድ ጉዳይ ላይ ባልና ሚስት ቤት ቁጭ ብላችኋል። አንድ የሆነ ኢሹ ተነስቷል ቤት ውስጥ you are discussing ባልየው እንደዚህ ይሁን ይላል። እሷ ደግሞ ኖ አይደለም እንደዚህ ይሁን ትላለች። ባልየው ኖ መሆን ያለበት በዚህ ነው ይላታል። እሷ ደግሞ ኖ አይደለም በፍጹም አይደለም የኔ ሀሳብ ይበልጣል በዚህ ይሁን ትላለች። So back and forth. አሁን ምን ይሆነን ያለው? እየጨሰን ያለው ባልየው እንደዚህ ይሁን፣ ሚስትየው ደግሞ ኖ እንደዚህ ይሁን፣ የኔ ሀሳብ ይበልጣል ካንተ ይልቅ የተሻለ ነው። ስለዚህ ይሄኛው ይሁን ትላለች። ወደ ባልየው ይላል። በዚህ ጊዜ ምናልባት የሚስትየው ሀሳብ ከባሏ በላይ መፍትሄ ሊሆን ይችላል። የሰማችሁ ነው? I'm trying to explain verse 24. ከቃሉ ጋር ነው። Okay, don't worry. ከቃሉ ጋር ነው። Please ችንስን ባካችሁ ማለት ይጠቅማችኋል። ኦኬ፣ በሆነ ኢሹ እንበል ስለ ገንዘብ ኦር ቤት ስለመስራት ኦር something እንበል something ተነሳ ክርክር ተነሳ እና ባልየው እንደዚህ ይሁን ኖ እንደዚህ ይሁን ትላለች። ይሁን አይደለም የኔ እንትኑ ድምፁ ከፍ ያለኝ። በዚህ ጊዜ ውስጥ ሚስት ሆይ ምንም እንኳን ያንቺ አይዲያ ያንቺ ሐሳብ አንቺ ያቀረብሽው
ቪው ድንቅ ቢሆንም ወርቃም ቢሆን ነገር ግን ተዩ እውነቴን ነው። ተይ ለባልሽ ምን አድርጊ ተገዢ። because he's the boss. He's the head. እውነት ነው። ባልም ሚስትም ተመካክረው በዚህ ሀሳብ ጉዳይ ላይ የእሷ ከተቻለ የእሷን መውሰድ ያስፈልጋል። እውነት ነው። የስ ባልየው ልበሰፊ ሆኖ የእሷን ሀሳብ መውሰድ አለበት። የእሷን ሀሳብ መስማት አለበት። የስ ውልካም ባክ ቱ ዳት። ነገር ግን ፎር ሳም ሪዝን ባልየው ኖ ብሎ እምቢ ካለ ማይ ዌይ ኦር ሃይዌይ ብሎ እምቢ ካለ ሙሽሪክ ብሎ ካለ ምን አድርጊ? ተይለት። ኦኬ በቃ ተይለት። በዚህ ጉዳይ ቤትሽን አታፍርሽ። ተይለት። comprendo? Understood? Single? Let me say this in English. So try to explain verse 24. So couples, you are in your home discussing about something. Let's say maybe buying a new bed. Could be about the children, or maybe painting different color, painting different stuff in your house. And you say let's take the painting. You say let's make blue. You say blue, and the wife says no, has to be green. No, has to be blue. No, green. No, blue. No, green. Back and forth. So your tone becomes what? High and high. Maybe someone can call 911 from the Gorobit, from the neighbors. So even though your idea is the best idea, since the husband is the head of the family, guess what? What do you have to do? Submit. Even though your idea is the best for that situation, yield to him. Yield to your husband. Submit to him. That's what it means. Amen. No way. Praise the Lord. Praise the Lord. ጌታ ይመስገን። ይገዙ ወገኖቼ። This is the word of God. It's not my idea. This is the word of God. Respect the word of God. Submit to the word of God. ሀሳብሽ ያንቺ አይዲያ ድንቅ ቢሆንም ተይው፣ ያን ሀሳብሽን ተገዥለት። ቤትሽን በእግር ከምታቆሚ እሺ በይና ያችን ሰዓት አሳልፊ። ምናልባት ሌላ ጊዜ በቆይታ ውስጥ ምናልባት አድምቶ ሊተው ይችላል። Okay, verse 25. Now from verse 21 to 24 is about ሚስቶች ወይ wives. Then from verse 25 is about what? ባሎች ወይ husbands. Verse 25. ባሎች ሆይ አቤት። መከሰስ የለም ዛሬ። መከሰስ የለም አይደል? ክስ የለም። ከዚህ በላይ እሺ፣ ባሎች ሆይ አቤት። ባሎች የሉም እንዴ ዛሬ? ጉድ ፈላ። እሺ፣ ባሎች ሆይ። So ባሎች means husband. So the English you can join us. ባሎች ሆይ means husbands. Okay? ባሎች ሆይ አቤት።
Can you say Abed? Pastor Jason, say Abed. 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 Did you say Abed? Abed. Abed means yes. Okay, say Abed. Abed. Okay. Balochoy. አቤት እህቶች ሚስቶች ይሰማል? አይሰማም እያሉ ነው። አይሰማም እያሉ ነው። ባሎች ሆይ ባሎች ሆይ ይሰማል? ጥሩ ነው። እሺ እሺ ጌታ ይመስገን። ሶሪ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ምን አድርጉ? ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። Powerful. Okay, husbands, how did Christ love the church? ባሎች ሆይ እንዴት ነው ክርስቶስ ኢየሱስ ቤተክርስቲያንን የወደደው? በአፉ ነው? በቃል በቃል ነው? በቃ ወድሻ አይ ላቭ ዩ ነው የወደደው? አይ ላቭ ዩ ነው በቃል የወደደው? How did he love the church? How did Christ love the church? Just by mere talking? But just empty words? Then he would sacrificial love. Sacrificial love. ክርስቶስ እግዚአብሔር የወደደው በመስዋዕታዊ ፍቅር ነው። The same way ባሎች ሆይ በዚያው መንገድ ሰዎች ምን አድርጉ? ውደዱ። Okay. Would you say right now to your wife, I love you? Take this moment to say I love you. እስቲ ባሎች ተናገሩ። ምናልባትም እኮ በአመት አንድ ቀን እዚህ ሰዋል በአመት አንድ ቀን ቪዲዮ እንዳይወጣ ይህን እኮ ምናልባት በአመት አንድ ቀን እንደዚህ ቤት ሰው ኖሯል። ጠብቀው ይህን ቀን ጠብቀው ስታገር ሲወድሻል በለዋል ታውቃለሽ ስሙ let me remind you, let me take you back to your maybe pre-wedding or your engagement or the first maybe year of your honeymoon or your wedding life, your marriage life. እንግዲህ ካሉ ሰው ብዙ ሴቶች አሉ። ከዛ መካከል አይኔ ውስጥ ገባች ወይ ፀጉሯ ወይ አይኗ ወይ አፍንጫዋ ገሬ በደንብ ያያል ወይ ጉንጯ ወይ ተክለ ሰውነቷ አይኔ ውስጥ ገባና በቃ በሷ ፍቅር ወደክ። ከዚያ በኋላ በድሮ ጊዜ ደብዳቤ ጽፈህ ከማር ወለላ ይልቅ ከወርቅ ስትል ጎል አይደል? እዛ ብለው ነገር ሙሉ ከወተት እርጎ ከማር ወለላ ይልቅ በጣም ወድሽ ከበለው ደብዳቤ ተጽፎ ከደፈረ በእጇ ነው ራሱ የሚሰጠው። ከደፈረ ሰላም የሚል እየመሰለ ቀስ ብሎ በእጇ ይሰጣል። ወይ ከኳር ምናምን ሲወጥ እዚህ ወይ ደግሞ ሳበዛ አግኝተዋት ደግሞ ከፈራ በሰንባዴ በኩል ፖስታ ሽቦ ይልካል።
See, in the old days, Pastor Jason, in the old days, I don't know how you ask Stacy, but in the old days, especially in Africa, when you find your wife, say, yes, I found her. Then what do you do? Maybe you loved her hair, maybe her eyes, maybe her I don't know, her smile. And wow, she's my wife. So you know she is your wife. You decide to propose. So in the old days, in Africa, now they don't do. In the old days, you write love letter for the first time. Oh, honey, I love you so much. I can't live without you. I cannot even live without you. Would you please consider me your husband? And would you, consider me your husband? And, we can. And so you write maybe a long letter. And if you have the gut, you give yourself to her, the letter. If not, if you are kind of shy, you may use a friend, maybe her friend, to send it to her. Then she would read. Then she will read, and then she might send you back a letter, or maybe you are in a choir, one worship team, and she may say, "I'm praying. Let me pray. Let me pray." እና ይጸልይበት ይላሉ እህቶች። ይጸልይበት በጣም አደገኛ ነገር ልጅ ነገር ይጸልይበት። ሰላም ልጸልይበት ካለች sometimes they sleep, like they stay longer. Could be 3 months, 6 months, a year, I don't know, 2 years. It's okay, wait, pray and wait. Finally, when she says yes, you're happy. You say yes. I think ካሻሴ ሲነግሩኝ ነበር ባለፈው ለኩማ ቤት በሆነ ጸሎት ፕሮግራም ነው ተገናኛችሁት? ጸሎት ፕሮግራም ላይ for the first time አያት ሸበላ I think ድምጿ አይሰማም? ወይ ዛሬ ከዛች ማለት ልክ አይነ ከፈትክ አይነ ገልጠህ አያት መሰለኝ ጸሎቱን ትተህ ጌታ ይባረክ። Let me take you back to that moment, to your now wife. Let me take you back to that moment when you're searching for her, when you saw her maybe for the first time, when you heard her voice, as he said. Let me take you back. You loved her so much. በጣም ወደሃታል። በጣም ነፍስ መልቀራለን። በጣም ወደሃታል። My question is, do you still have that love? Do you still love her the same way? I mean, look, let's be honest. Now she's kind of a little older. Now she's a little older, right? Than the first time, right? No. No? Still ሙሽሪት ናት። She's still with us? So my plan is to revive that love, to take you back to that love. Amen? Amen. So the purpose of the family day is to reignite that love. ያንን ፍቅር እንድታስቡት ነው። ያ የመጀመሪያ ፍቅር መጀመሪያ ስታያት ንጉስ እንዴት ነበር አንተ? እንዴት ነበር? ረብስ ፈላታ አይደል? ረቢው አለ አሁን አለ
ምን ብሎ መሰለሽ ከወረራ ምናምን ምን ይላል? Anile is saying, Negus, when he wrote the letter to Anile, back, he said to her, you pierced my heart with a spear, with a love spear. That's why you have, sometimes you see in a heart shape, you have a, you know? Praise the Lord. So my question is, do you still love her the same way you did back then? Maybe 5, 10 years ago, 20 years ago, maybe 50 years ago? Sometimes huh? 47 years together, marriage, club. 47 years. What? What? Today that's like a joke. Today's a joke, right? What, for 7 years? What? What is that? Man, what is that? Because today, they dive in and dive out. Drive through marriage, drive out in-laws and outlaws. So, do you still love her the same way? The same way? ያንን መልሱ አድሱት። ያንን ፍቅር አድሱት። ምንም እንኳን አሁን ትንሽ መልኳ እንትን ቢልም ግን ፍቅርህን ጨምር፣ ፍቅርህን አድስ። As Christ loved his church, the same way husbands love your wife. Okay, how does Christ loves us? Unconditionally. Unconditionally. In an amazing way. The same way, love your wife. Love your wife. The same way. The same way. Love your wife. I have here, what is that? የባልና ሚስት እድገት, the growth of husband and wife. The growth of husband and wife. Okay, shh. I'm going to ask Pastor Jason. Everybody say quiet. Xavier, what is that? Xavier. God. Yes, yes, you got it. Good job. Xavier, Baal, Mist. Baal is husband. Mist is wife and God. The scripture says, በሶስት የተገመደ ቶሎ አይበጥስም ይላል። በሶስት የሚለው ሶስተኛ እኮ ልጅ አይደለም። ምንድን ነው? እግዚአብሔር ነው። እግዚአብሔር ነው። So the growth of family, husband and wife. Okay. The husband, the wife. Now, let's be honest. Let's be honest. When you are in engagement, ተጫጭታችሁ እያላችሁ በጭነት ጊዜ ፍቅሩ በጣም ልዩ ነው። በቃ ካፌ መሄድ ነው፣ ስልክ ረጅም ጊዜ ማውራት ነው፣ ደብዳቤ መጻጻፍ ነው፣
በቃ አይ ላቭ ዩ ሃኒ ማለት ነው። በቃ ከባድ ፍቅር ትኩስ ፍቅር ነው ያለው። ከዚያ በኋላ that courtship, that engagement period, you spend lots of hours on the phone, sending text messages, maybe meeting at the cafe, and then the wedding day comes. ትጋባላችሁ. You enter into covenant. ኪዳን ትጋባላችሁ. Till death part. ብላችሁ ትጋባላችሁ. Enter into covenant. Okay, now start living in the same room. You thought you and her are like one. Like you have the same view for this. You thought you are like a perfect couple. ተጫጭታችሁ እያላችሁ በጣም ፍቅር ነው ያለው፣ ድንቅ እንትን ነው ያለው። በቃ ዋ ብላችሁ እንትን ብላችሁ ነገር ግን ከተጋባችሁ በኋላ ኑሮ ስትጀምሩ you have huge difference. Oh my God. Money, different view. Family, different view. This different view. That. Then you start fighting. Let's start arguing. Let's be honest, right? Because two people who grew up in a different family, who have different background, different family culture, now came together. So when they meet for the first time, they thought their relation is like this one, very narrow. But they found out that they intend to covenant and start living maybe for a couple of months. They are very apart. Surprise! Welcome to the club. ከዚያ በኋላ በቃ ትጋጫላችሁ። ንትርክ ይመጣል፣ ክርክር ይመጣል። ነገር ግን if you can stay together, persevere with the grace of God, you grow gradually. Because you guys are Christians, because your marriage, because Christ is the head of your family, God is the center of your family, you grow in Christ. You go to church, you worship God, you serve God, you read your Bible, you pray together, maybe you have a family devotion time, you come to God in spite of your differences. Gradually, but surely. When you grow to God, guess what? You are growing together. Your gap between you becomes what? Narrow. The more you grow to God, the more your gap becomes narrow and 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 narrow. Then you have almost the same idea, the same view, the same outlook, the same worldview. Praise the Lord. Amen. Praise the Lord. We may come back to it. Okay, I'm lost. Verse 25. Okay. Verse 25. ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደደ ሰዎችን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። 26 እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ
ክብርት ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ኦኬ ፒስ ኦፍ አድቫይስ ፎር ዘ ዋይፍስ። ሚስቶች ጮኛ ሆነው እያሉ ያን ሆነው እያሉ ሴቶች በጣም ይሽሞነሞናሉ፣ በጣም ይለብሳሉ፣ በጣም ያምራሉ፣ ይስባሉ until they find the one. ከዚያ በኋላ ሁሉ ማለት አንዳንዶቹ ይጥላሉ፣ ራሷን ትጥላለች፣ ራሷን ትተረካለች። wrong. Keep up with yourself. Keep up with yourself. Keep shining. Hello? ሰማችኋል እህቶች? Keep, because men always love beauty. So keep shining. Keep shining. አንድ ፓስተር ጆንያ ትለብሱ ነው ያለው። አንድ ፓስተር ጆንያ ትለብሱ ነው ያለው። Keep shining. Keep shining. ስለዚህ ቆንጆ ቅድስት ክብርት ሁኑ። አሜን ነው ወይ? Speak for advice. Okay. Sorry. Where are we? Verse 28. እንዲሁም ባሎች ሆይ 28 እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል ይንከባከበውማል ይላል። Okay, now it's about husbands. ስጋውን የሚጠላ ማንም የለም። ሚስቱን የሚወድ ማንን የሚወደው? When you love your wife, you're loving whom? Yourself, because she is your part. By the way, women, you came from us. Don't forget that. Right? Yes. By the way, you came from us originally. Right? Right, Pastor? Remember Adam? So when Adam saw, so Adam was looking for someone like him. So animals were passing before him, 4-legged, like a cow, like ox, like donkeys and monkeys. Because when he saw Eve, I can imagine she was dazzling. She was like with her hair, walking in the garden. When he saw her, whoa man, woman, whoa, who is she? Oh, she's unique. She's from me. She's me. She's me. She's from me. She's me. Oh, she's me. He took her. Even though you guys came from us, but then we come from you too. Right? But then we come from you too. Anyways, ስጋውን የሚጠላ ሰው ማንም የለም። ስለዚህ ሚስትን ስትወድ ማንም ወደድ ነው? ራስህን። So look, ባሎች ለሚስቶቻቸው ከክራይስት በታች ጋሻ ናቸው። ልክ ነኝ? ጥላ ናቸው፣ መከታ ናቸው፣ ተስፋ ናቸው፣ ክብር ናቸው፣ ኃይል ናቸው፣ መከላከያ አጥር ግንብ ናቸው።
ይመግቧቸዋል፣ ይንከባከባቸዋል፣ ፕሮቫይድ ያደርጉላቸዋል። That's why you have to keep your husband, feed him, take care of him, because he is your shield. ጌታ ይመስገን። Okay. Let me take you to the last section. Amazing section. Very amazing section. Verse 31. ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ይጣበቃል፣ ሁለቱ አንድ ሥጋ ይሆናሉ። ይህ ምስጢር ምንድን ነው? ታላቅ ነው። Would you read for me, Pastor Jason? Verse 31 in the first sentence of 32. My version says, as the scriptures say, a man leaves his father and mother and is joined to his wife, and the two are united into one. This is a great mystery. Okay, thank you. This is what? Great mystery. ይህ ምስጢር ታላቅ ነው። The topic of our sermon is የጋብቻ ምስጢር, the mystery of marriage. Wow, I have no time. ይህ ምስጢር ታላቅ ነው። ሰው አባቱን እናቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱ አንድ ሥጋ ይሆናሉ። ሁለቱ አንድ ሥጋ ይሆናሉ። ሁለቱ እንት ይሆናሉ? So the two becomes what? One. The two, they become one. So that oneness, that unity. See, husband and wife, they're not just like roommates who live together to share the bills. No. They are one. One in terms of finances, their accounts, their views, their commitments, their service to God. One. አንድ ናቸው። So ባልና ሚስት አንድ። ስለዚህ so they are like kind of two, then one. Kind of Trinity. It's kind of Trinity, right? ሁለት ናቸው ደግሞ አንድ ናቸው። እስቲ ነው ግልጽ ከረና ሳሪ ነው። እዚህ ጋር ቆምስቲ ኩማዬ ሰላም እንዴት ነው? አያምሩም እንዴ? ቆይ ሲጀመር አያምሩም? ታዲያ ተረስ ብሎ ተወክ ነው እንዴ? Okay. ስንት ናቸው? How many are they? Two. But then they are? Two, one. Two and one. I think they look alike, right? አይመሳሰሉም? ልካቸው Two and one. Two and one. It's kind of Trinity. Three and one. They are two, but they're one. They're one, but they're two. ለዚህ ብላችሁ ባልና ሚስቶች ሆይ, husband and wife, please come together. Narrow your gap. Narrow the gap you have between you guys. Please. Reduce the arguments. Reduce the arguments, the complaints. Please come together. Come together. Work hard to be one. ሁለት ናቸው፣ ነገር ግን እንደ አንድ ሰው ያስባሉ። እንደ አንድ ሰው ያወራሉ። እንደ አንድ ሰው ይወደዳሉ። እንደ አንድ ሰው ፋንክሽን ያደርጋሉ። እንደ አንድ ሰው ሁለቱ አንድ ናቸው። ጌታ ይመስገን። ስለዚህ ይሄ ሚስጥር ምንድነው? ታላቅ ነው። ለመሰላችሁ the mystery is great. You know why?
because it symbolizes the Christ in the church. Hello. The message is the husband and the wife are picturing the fellowship and the communion and the relationship between Christ and the church. Hello. Wow. So, your family, husband and wife, you are like Christ and the church. What? No, my family is like Christ and the church. So, husbands, be careful. You are like Christ. Wives, be careful. You are like what? The church. And that's why marriage is very holy and sacred and very glorious. ወሮቼ ቤተሰብ በጣም የከበረ ነው። ለምን? የክራይስትና የቸርችን መልክ ስለሚያሳይ አሜን ነው ወይ? አሜን። ጁሴ አሜን። አሜን። ጁሴ አሜን። አሜን። ዋው! ይህ ሚስጥር ታላቅ ነው። There is mystery in the marriage. There is mystery in the family. There is mystery between husband and wife. ወገኖቼ ቤተሰብ ሚስጥር ነው። ትዳር ሚስጥር ነው። ድንቅ ነው። ተአምር ነው። Amazing. It's glorious. It's a blessing. It's a blessing. No. ተራ አይደለም። ዝም ብሎ see, the devil is trying to attack the church by attacking the family. So the devil, as you know, today, it's a joke. They are distorting the picture by making men to men, women with women, trying to attack the mystery of the Christ in the church. Hello, ባሎች እናንተ እንደ ክርስቶስ ናችሁ። ሄሎ ይሰማል? ባሎች ይሰማል? እንደ ክራይስት ናችሁ። You are husbands. You are like Christ. So be careful how you walk, how you talk, how you take care of your wife, how you act as a husband, because you are like a Christ. You are like a Christ. Be careful. Be careful. Be careful. Wives, you are like the church. ሚስቶች ናቸው ደግሞ እንደ ቤተክርስቲያን ናቸው። ቅድስት ቤተ ክርስቲያን ለጌታዋ የምትገዛ ጌታ የምትገዛ። ስለዚህ እናንተም ዋቻውት እንደሚገባ በጥንቃቄ በማስተዋል አብራችሁ። አሜን ነው ወይ? አሜን ነው ወይ? Praise the Lord. Let me finish. Verse 32 ተሳሰሉት ላይ ይህ ምስጢር ታላቅ ነው፣ እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። Verse 33 is the conclusion. That's the conclusion. መደምደሚያ 33 ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደራሱ አድርጎ ይውደዳት፣ ሚስት ደግሞ ባሏን ምን ታርግ? That's the conclusion. So the husbands, love your wife as yourself, and the wives respect. ትፍራ የሚለው ፍርሃት ሳይሆን መፍራት ሳይሆን ምንድን ነው? አክብሪ፣ ባልሽን አክብሪ ማለት ነው። ይሰማል? ጌታ ይመስገን። ስሙ የተባረከ ይሁን። ቤተሰብ
ሚስጢር ነው። Family is a mystery. There is something in the family. There is something divine. There is something godly in the family. Fight for your family. Keep your family safe. Keep your family safe. So that you can keep preaching to the dark world that when you live as husband and wife, loving life, a godly life, you are preaching to your neighbors, to the dark world, that Christ is real, and His love is still active. Praise the Lord. Amen. ስም የተባረክ ይሁን። ጌታን አክብሩን ጊዜ